ሰላም ጤና ይስጥልኝ ውድ የቻናላችን ቤተሰቦች፣ ዛሬ የምነግራችሁ ታሪክ የልብ ወለድ ድርሰት አይደለም። በዚች ምድር ላይ ተከስቶ ያለፈ ዛሬም ድረስ ጠባሳው ያልዳነ የአንዲት ሴት እውነተኛ ሕይወት ትግል ነው። ይህች ሴት ታሪኳ ትባላለች። ሕይወት ገና በጨቅላነቷ ያልቀመሰችው መከራ አልነበረም። እናንተ ብትሆኑ ምን ታደርጉ ነበር? እስከ መጨረሻው አብራችሁኝ ቆዩ። ታሪኩ የሚጀምረው በኢትዮጵያ መዲና አዲስ አበባ ነው። ታሪኳ የተወለደችው ገና በልጅነቷ እናት ከሆነች ምስኪን ሴት ነው። ስለ አባቷ ማንነት የምታውቀው ምንም ነገር የለም። አባት ለሷ ስም ብቻ ነበር። እናቷ ታሪኳን ለማሳደግ የከፈለችው መስዋዕትነት የሚገርም ነበር። ገና አቅመ ደካማ ሕፃን እያለች እናቷ የቀን ሥራ ማለትም እንጨት እየፈለጠች የመሸጥ ሥራ ትሠራ ነበር። የሚገርመው ግን ታሪኳን የምታስቀምጥበት ቦታ አልነበራትም። እናት እንጨቱን ስትፈልጥ ሕፃኗ ታሪኳ አጠገቧ በካርቶን ውስጥ ተኝታ የእናቷን ድካም በዝምታ ትመለከት ነበር። ያ ካርቶን ለሷ አልጋዋም፣ መጫወቻዋም፣ ቤቷም ነበር። ጊዜው ነጎደ። ታሪኳ የ2 ዓመት ሕፃን ሆነች። ገና እናቷን እማዬ ብላ መጥራት በጀመረችበት በዚያ የልጅነት ጊዜ ያልታሰበ ነገር ተከሰተ። እናቷ የኑሮ ክብደት ይሆን ወይስ ሌላ ምክንያት ባልታወቀ ሁኔታ ልጇን ለአያቷ ሰጠች። አንድ ቀን ጧት እናት ታሪኳን አቅፋ ስማ ከአያቷ ጋር ትታት ወደ ድሬዳዋ በሚወስደው መንገድ ጠፋች። የ2 ዓመቷ ሕፃን እናቷ ተመልሳ የምትመጣ መስሏት በበሩ ቀዳዳ ትመለከት ነበር። እናት ግን አልተመለሰችም። አሁን ትልቁ ጥያቄ እዚህ ጋር ነው። አያት ይህችን የልጅ ልጃቸውን እንዴት ይቀበሏት ይሆን? እናት በሌለችበት አባት በማይታወቅበት ቤት ውስጥ የታሪኳ ሕይወት ምን መልክ ይኖረው ይሆን? በቀጣዩ ክፍል ታሪኳ በአያቷ ቤት የገጠማቱን አስገራሚና አስለቃሽ ታሪክ ይዘን እንመለሳለን። እናት ለምን ጠፋች? አያትስ የልጅ ልጃቸውን በፍቅር አሳደጓት ወይስ ሌላ መከራ ይጠብቃት ይሆን ለሚለው መልስ በቀጣዩ ቪዲዮ እንገናኝ። ሰላም ቆዩ። ቻናሉን ሰብስክራይብ ማድረግ እንዳይዘነጉ። ታሪኩን ከወደዱት ላይክ እና ሼር ያድርጉ። አመሰግናለሁ።